ፍርድ አለብሽ ወይንስ የለብሽም? ፍርድ የኢየሱስ ነው። ፍርድ አለብሽ የለብሽ የሚለው ፍርድ የኢየሱስ ነው። እኔ ሲኦል ልግባ ገነት ልግባ የኢየሱስ ነው። እሱን እውቀትማ ለወልድ ብቻ ነው የተሰጠው። መጽሐፍ ቅዱስ የሚለው እንደዛ ነው። ግን እንደ ቃሉ ክርስቶስ እንደነገረኝ ግን እኔ አምላኬ ሲኦል ይከተኛል ብዬ አላምንም። እኔ ፐርሰናሊ ገባ ማታምኚ ከሆነ ፍርድ የለብሽም ማለት ነው። ፍርድ የሚለውን ቃል ለመቀበል ያቅተኛል የሚለው እሱን ለኢየሱስ ነው የተሰጠው። አንቺ ፍርጃለሽ ወይ እኮ አይደለም ያልኩሽ። ኢየሱስ ይፈርድብሻል ወይ ነው ያልኩሽ። ይፈርድብሻል ወይ? እሱ መዝሙር ልዘምርልህ እንዴ? አረ ዘምሪ፣ እኔም ዘምራለሁ። እሺ እንዴ መድኃኒዓለም አዳነን በማይሻር ቃሉ አዳንን ነው ምን? እሱማ አዳነን ትላላችሁ ከአዳም ኃጢአት። ከአዳም ኃጢአት ብቻ ነው? አዎ ከአዳም ኃጢአትማ አዳነን። እንኳን አንቺን አይደለም ሙስሊም ድኗል ብላችሁ ነው የምታምኑት። ደግሞ ልንገርሽ። እሺ ንገረኝ። አቤት የዚያን ጊዜ የትዮን መግቢያ አንተ ስትመጣ የትዮን መግቢያ የሚለውስ መዝሙር ጨነቀኝ ጠበበኝ፣ ጨነቀኝ ጠበበኝ የትትና መዝሙር ነው። በነገር ላይ እሱ የትትና መዝሙር ጨነቀኝ ያለ የትትና መዝሙር ነው። አረ እንደዚህ አይነት ትትና ይቅርብን። ጨነቀኝ ጠበበኝ ለምንድን ነው መሰለህ? ጨነቀኝ ጠበበኝ ሰው ማለት ነው የት እንደምገባ አላውቅም እያለ እየዘመረ ትትና ነው፣ አይሰራም። እሺ ፍቅር እንዴት አመሻችሁ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ይመስገን አምላክ ደህና ነን በጣም። ዛሬ መቼም ጌታ ልትቀበል የመጣሽው? ጌታማ ከኔ ጋር ነው፣ ሁሌም ከኔ ጋር ነው። ያው የተሰቀለው ይኸው ፒክቸሩ ላይ የተሰቀለው ኢየሱስ ሁሌ ከኔ ጋር ነው። በፕሮፋይሉ አይደለም አይደል? አይ ፕሮፋይሉ ላይ እንደተሰቀለ ሆኖ ያየኸው እሱ በልቤ ውስጥ ተሰቅሏል አለ። ሁሌ አለ፣ ሁሌም ከኔ ጋር ነው አለ። ሁሌም ማለት እንደ አዲስ የምፈልገው ጌታ የለም ማለት ነው። ስለዚህ በልብሽ ያለው ጌታ ዋስትና ሰጥቶሻል? ዋስትናው ምንድን ነው ማለት? ዋስትና የሚለው አባባል አልገባኝም። ዋስትናውን ብትሞቼ የእግዚአብሔር መንግስት ሰት ብለሽ ትገቢያለሽ። ፍርድ የለብሽም። ፍርድ ኢየሱስ ብቻ ነው የሚፈርደው። ፍርድ ለክርስቶስ ለወልድ ብቻ ነው የተሰጠው እኮ። አንቺ ላይ ፍርድ አለብሽ፣ ይፈርድብሻል። እንደ ተስፋው ቃል ጌታ ኢየሱስ እንደተናገረው በእኔ ያመነ ይድናል ባለው መሰረት በሱ በተስፋው ቃል እናምናለን እና ሁሌም ቤተክርስቲያን ስንጸልይ ተስፋ ማናረጋትን ኢየሩሳሌም እዛ እንገናኛለን ነው የምንባባለው። እንግዲህ ሁላችንም አባቶቻችንም ሲጸልዩ አይደለ? አይ አሁን አንቺን ስለሆነ እያወራ ያለሁት አባቶችማ የሚሉት እሱን ከጀመርሽኝማ ብዙ ነገር ላመጣ እችላለሁ። እሱን ተወውና አሁን ፍቅር የእግዚአብሔር መንግስት ወራሽ ነች ወይ? አሁን ብትሞት ፍርድ የለባትም ወይ? እኔ ፍርድን ለኢየሱስ ሰጠው አልኩ። ኢየሱስ ግን ምን ብሏል? በእኔ ያመነ የዘላለም ሕይወት አለው ብሏል። ስለዚህ እሱን አምነን የምንኖር ክርስቲያኖች እሱን እንወርሳለን። ያቺ ተስፋ የምናረጋትን ኢየሩሳሌም እናያለን ብለን አምነን ነው የምንኖረው አይደለ? ክርስቲያን ተስፋው መልሽ ይልሃለሁ። ፍርድ አለብሽ ወይንስ የለብሽም? ፍርድ የኢየሱስ ነው። ፍርድ አለብሽ የለብሽ የሚለው ፍርድ የኢየሱስ ነው። እኔ ሲኦል ልግባ ገነት ልግባ የኢየሱስ ነው። እሱን እውቀትማ ለወልድ ብቻ ነው የተሰጠው። መጽሐፍ ቅዱስ የሚለው እንደዛ ነው። ፍርድን ለወልድ ነው የሰጠው። ግን እንደ ቃሉ ክርስቶስ እንደነገረኝ ግን እኔ አምላኬ ሲኦል ይከተኛል ብዬ አላምንም። እኔ ፐርሰናሊ ገባ። ማታምኚ ከሆነ ፍርድ የለብሽም ማለት ነው። እኔ ፍርድ የሚለውን ቃል ለመቀበል ያቅተኛል የሚለው እሱን ለኢየሱስ ነው የተሰጠው። አንቺ ፍርጃለሽ ወይ እኮ አይደለም ያልኩሽ። ኢየሱስ ይፈርድብሻል ወይ ነው ያልኩሽ። ይፈርድብሻል ወይ? እሱን አምኜ የሚፈርድልኝ እሱ እንደምወርስ ነው ብዬ ነው የማምነው።
እንጂ እኔ ኢየሱስን አምኜ ሲኦል ይከተኛል ብዬ አላምንም። ይሄ የኔ እምነት ነው። ስለዚህ ኢየሱስ ክርስቶስን በማመንሽ አሁን ፍርድ የለብሽም። የእግዚአብሔር መንግስት ይላል መጽሐፍ ቅዱስ ይላል። በክርስቶስ ያመነ አሁን ኩነኔ የለበትም ይላል። በቃ ስለዚህ በማመን የዘላለም ሕይወት አለሽ ከእግዚአብሔር ፍርድ ይገኛል። ኦፍኮርስ በማመን የዘላለም ሕይወት ይገኛል። ይህን ደግሞ አሜን ብለን ተቀብለን ተስፋ እያደረግን እንኖራለን። ግን እኔ ሲኦል ነው የምገባው ገነት ነው የምገባው ብዬ ግን በሰውም ላይ አልፈርድም፣ በራሴም ላይ አልፈርድም። ግን በተናገረው ቃል መሰረት ክርስቶስን ሲኦል አልገባም ብለሽ እኮ የኔ ፐርሰፕሽን ነው የኔ እንትን። አሁን ለምሳሌ ኢየሱስ ሲኦል ነው የሚያስገባሽ ገነት ነው የሚያስገባሽ ብትለኝ እኔ እያመንኩት ሲኦል ያስገባኛል ብዬ አላምነው፣ በቸርነቱ ማለት ነው። ገባ? ስለዚህ ክርስቲያን የመሆን ሚስጥር ምንድን ነው? ኢየሱስን ተስፋ የማደርገውን አምላክ በሚቀጥለው ህይወታችን ላይ የማናየው ከሆነ ምንድን ነው ተስፋችን? እሱን ነው እየጠየቅን ያለ ነው እኮ። ደዌ አጠያየቃችሁ ነው እንጂ እኛም አመላለሳችን ሚስ አንደርስታንዲንግ ተፈጥሮ ነው እንጂ የትኛውም ክርስቲያን ማለት ነው ስራውን ሲያስብ ነው ማለት የሚፈራው ማለት ፍርድ ለመስጠት የሚፈራው እንጂ እኔ በበኩሌ እንደ ስራዬ ሳይሆን እንደ ኢየሱስ ቸርነት ክርስቶስን እወርሳለሁ ብዬ ነው የማምነው። ፐርሰናሊ እኔ ፐርሰናሊ አንቺ እንደዛ ነው የምታምኚው? እንደዛ ነው የማምነው። ቤተክርስቲያንም አብረን ተሰብስበን ስንቀድስ ኢየሩሳሌም እንደምንገናኝ ነው ሁሌም የምንጸልየው። የኦርቶዶክስ አስተምሮ እንኳን እንደዛ የለም። ኦርቶዶክስ አሁን ብትሞቱ የእግዚአብሔር መንግስት ወርሳላችሁ ብላ ታስተምራለች። አልገባኝም። በትንሣኤ ሙታን እና ምን የለ እንዴ? ሚስጥረ ትንሣኤ ሙታን እኮ አንዱ ትምህርታችን አይደል እንዴ? ሙታን ይነሳሉ ነው አይደለም? ሙታን ይነሳሉ፣ ጻድቃንን በቀኝ ኃጢያንን ደግሞ በግራ ያደርጋል። ስለዚህ በጻድቃኑ መንገድ በምን ታውቃላችሁ? ጻድቃኑ እናንተ መሆናችሁን በምንድን ነው የምታውቁት? እሱ ነው ለክርስቶስ የተሰጠው። አየህ፣ ጻድቃን በቀኝና በግራ ሲያቆም እሱን ፍርድ የተሰጠው ለኢየሱስ ነው። ስለዚህ አታውቁም ማለት ነው። እንደ ኦርቶዶክስ እናንተ በቀኝ የምትቆሙት እንደሆናችሁ አታውቁም። እንደዛ ይኸውልህ፣ አሁን ይኸውልህ እኛ የሚከብድን ቀኝና ግራ የሚለውን ነገር የኢየሱስን እንደመውሰድ ነው የሚሰማን። እሱ ይፍረድ። እኛ ግን ዞሮ ዞሮ ክርስቲያን የሆን ነው በክርስቶስ አምነን ማመናችን። ታዲያ ዴስቲኔሽኑ ምንድን ነው? ክርስቶስ ጋር ማንሄድ ከሆነ እንዴ ክርስቲያን ለምን ሆነ እኮ? እኛም እኮ የገረመን እኮ እሱ ነው። ኖ የእናንተ አረዳድ ነው እንጂ የትኛውም ክርስቲያን ሜሎስ የትኛውም አረዳድ ሳይሆን እኮ አሁን የኛ አረዳድ ሳይሆን እኮ አሁን አንቺ ራሱ እኮ አንዴት መጨረሻ አንዴት ሄጅብኛለሽ። አይደለም ሜሎስ ያልቆምሽልኝ። ይኸውልህ አሁን ለመጨረሻ ጊዜ ላስረዳ። የጌታ ቃል ምን ይላል? በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል አይደለ? ስለዚህ እኔ ከእስልምና ወደ ክርስትና ስመጣ ያንን ቃል አምኜ የሚያወርሰኝን ጌታ ተቀብዬ እስካሁን ድረስ በተስፋ የምኖረው እሱን እንደሚመጣ አስቤ መጥቶ እንደሚወስደኝ አስቤ ከዛ ከእሱ ጋር እንደምኖር አስቤ ነው ክርስቶስን ያመንኩት። ገባ? ያ ዴስቲኔሽን ካላወቅን ከመጀመሪያውም ክርስቲያን አይባልም ነው የምልህ። ጥሩ እኮ ነው። ይህን እኮ ያንቺን መረዳት እኮ አድንቄዋለሁ፣ ወድጄዋለሁ። ያው አንድ እግርሽ እዚህ እንዳለ ደግሞ አስባለሁ። ግን እንደ ኦርቶዶክስ ስናስብ በኦርቶዶክስ ቤተክርስቲያን አስተምሮ መሰረት አሁን ድነናል ብሎ ይታመናል። የእግዚአብሔር መንግስት ወራሽ ነን ተብሎ ይታመናል። መዝሙር ልዘምርልህ እንዴ? ዘምር፣ እኔም ዘምራለሁ። እሺ እንዴ ኪነ ጥበብን አመጣልሻለሁ ምን ብሎ እንደሚዘምሩ። እሺ አንድ መዝሙር ልዘምርልህ። መድኃኒዓለም አዳነን በማይሻር ቃሉ። አዳንን ነው የምንለው አይደለ? እሱማ አዳነን ትላላችሁ ከአዳም ኃጢአት። ከአዳም ኃጢአት ብቻ ነው? ከአዳም ኃጢአትማ አዳነን። እንኳን አንቺን አይደለም ሙስሊም ድኗል ብላችሁ ነው የምታምኑት? ከአዳም ኃጢአት
ከአዳም ኃጢአት ብቻ ነው ሜሎስ? ኧረ ተው። ቀጥዋ ግጥሙን እንደዛ ከሆነ ከሌላ ከሆነ ግጥሙን ቀጥ። እኔ ደግሞ ደግሞ ልንገርሽ። እሺ ንገረኝ። አቤት የዚያን ጊዜ የትዮን መግቢያ አንተ ስትመጣ የትዮን መግቢያ የሚለውስ መዝሙር ጨነቀኝ ጠበበኝ ነው የሚለው። የትትና መዝሙር ነው በነገር ላይ እሱ ጨነቀኝ ያለ የትትና መዝሙር ነው። አረ እንደዚህ አይነት ትትና ይቅርብን። ጨነቀኝ ጠበበኝ ለምንድነው መሰለህ? ጨነቀኝ ጠበበኝ ሰው ማለት ነው ጌታ እንደከፈለለት ዋጋ። ኢየሱስ እኮ ምንም በነፃ ምንም ባልተከፈለበት ቢያድነንም ዋጋ ተከፍሎበታል ማለት ቫሊዩ ያለው ነገር ነው። እሱ ቫሊዩ ስታሳጣው ተራ ሰው ነው የምትሆነው ማለት በስራ እግዚአብሔርን አታሳይም፣ አትገልጥም። ከዛ አንጻር ነው ገባ ሰው ጨነቀኝ ጠበበኝ የሚለው። ጌታ እንደከፈለን ጌታ እንደከፈለልን ነው የምንኖረው። እውነት በዚህ ምድር ላይ ኢየሱስ ዋጋ እንደከፈለን ነው የምንኖረው። ጌታ እንደሚለን ነው የምንኖረው። የት እንደምገባ አላውቅም እያለ እየዘመረ ትትና ነው አይሰራም። እንደዚህ እኮ እሱ ያለበት እኮ ጌታን በስራው አላከበረውም ነው። ገብተዋል። እግዚአብሔርን አልገለጠውም፣ አልመሰከረውም ነው። አሁን እነ ጳውሎስ እኮ ዴስቲኔሽናቸውን ቢያውቁም እስከ ጥግ ድረስ ኢየሱስ ክርስቶስን ኖረውት ስላለፉት ነው። ገባ እኮ መዳንን ከስራ ጋር ስላገናኘው አንተ ስትመጣ የት እንደምገባ አላውቅም ጨነቀኝ ጠበበኝ ብሎ ዘመረ ማለት ነው። ትክክል ነው። አያግሪ አሁንስ ቢሆን እንደፈልጌ ቆይ ስማኝ ሜሎስ እንደፈለኩ ኃጢአት እየሰራው ኢየሱስን አምኜ ማንም እንደፈለገ ኃጢአት እየሰራ የሚል ትምህርት የለም። እንደውም እንደሱ ካልሽኝ እንደውም እናንተ ጋር ነው እንደዚህ አይነት ትምህርት ያለው። ምን አይነት ትምህርት? ሰው የፈለገውን ኃጢአት ሰርቶ እግዚአብሔርን ክዶ እግዚአብሔር መንግስት ይወርሳል የሚለው ትምህርት እናንተ ጋር ነው ያለው። እግዚአብሔርን ክዶ እግዚአብሔርን ትምህርት ይወርሳል የሚል ትምህርት እኛ ጋር አለ፣ በደንብ አለ። ለምሳሌ ማን አለ? ታምረ ማርያም ነጋዴው። ስለ ታምረ ማርያም ብዙ አላውቅም፣ ይቅርታ ሜሎስ። ግን ምንድነው ስላላወቅሽ ነው እንጂ አንቺ በእናንተ ትምህርት ታምረ ማርያም ላይ ተጽፏል። ልጨምርልሽ፣ ቅዳሴ ማርያም። አሁን ለምሳሌ ፍልሰታ ጾም ላይ ያላችሁት ፍልሰታ ጾም ላይ ከሚነበቡ መጽሐፍቶች መካከል አንደኛው ምንድነው? ቅዳሴ ማርያም ትርጓሜ ነው አይደል? ቅዳሴ ማርያም ትርጓሜ ላይ እግዚአብሔርን ክዶ ማርያምን አልክድም ያለው ሰውዬ ድኗል አልዳንም? ታውቂያለሽ ታሪኩ? አላውቀውም። ለዛ ነው ቅዳሴ ማርያም ትርጓሜ ላይ እግዚአብሔርን ክዶ ማርያምን አልክድም ያለው ነፍስ እንደዳነ ተጽፏል። እኔ ድርሳን ብዙም እንትን የለኝም፣ ግን እኔ አሁን የመጣሁበት ዋና ምክንያት በኦርቶዶክስ ድህነት አለ ቢለውን ታይትል አይቼ ነው። እና የዳነ ነፍስ ስላለ መዳኔን ላረጋግጥልህ ነው የመጣሁት። እና እንደምታስቡን አይደለም ነው ጠበበኝ የሚለው። ኧረ ተይ እሺ፣ እንደዚህ ብዬ ልጠይቅሽ። ስብከት ለምሳሌ አሁን እኔን ፐርሰናሊ አሁን ሌላ ነገር አትጠይቀኝ። እኔን ፐርሰናሊ ጠይቀኝ ማለት እኔ ኦርቶዶክስ ነው እየጠየኩሽ ያለሁት። አይ እኮ እንደ ኦርቶዶክስ ጠይቀኝ። የኦርቶዶክስን ትምህርት እኮ እንደ ኦርቶዶክስ እየጠየኩሽ ነው። እንደ ኦርቶዶክስ ቤተክርስቲያን ትምህርት መሰረት አንድ ሰው ስለ መዳኑ እርግጠኛ ሆኖ መናገር የሚችልበት የእምነት ድፍረት እንዳለው የሚያሳይ ጽሑፍ አላችሁ? ኢኒሻል ሳልቬሽን የሚባለው እኮ መዳን ነው አይደለ? የለም ኢኒሻል ሳልቬሽን የሚል ነገር በኢትዮጵያ ኦርቶዶክስ ቤተክርስቲያን አታውቅም። የምታውቅ ከሆነ አሳየኝ ጽሑፉን። ይሄ የኢስተርኑ ትምህርት ነው፣ የፕሮቴስታንቱ ትምህርት ነው። ቆይ ድነናል፣ እየዳንን ነው፣ እንድናለን እንደዚህ የሚል ትምህርት የኢትዮጵያ ኦርቶዶክስ ቤተክርስቲያን የላት። አላት የምትይኝ ከሆነ አሳየኝ። ድነናል የሚለው አሳየኝ። ድነናል እየዳን ነው እንድናለን የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ከሆነ ከቤተክርስቲያኒቷ መጽሐፍቶች አሳየኝ። አሁን ሬዲ አይደለሁም፣ ግን ፋይንድ በስፔሻሊ ደግሞ የዲያቆን ያረጋልን ትምህርት የግለሰብ አይ ኖ መጽሐፍ
የግለሰብ መጽሐፍ ነው እሱ። የቀዳው ከኢስተርን ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል በሆኑ መጽሐፍቶቿ ላይ እምነቷን በምታብራራበት መጽሐፏ ላይ ካለ አሳየኝ። እንደዛማ ካልሽኝ እኔ ደግሞ ዲያቆን ሄኖክን አመጣልሻለሁ። ችግር የለውም። አባ ገብረ ኪዳንን አመጣልሻለሁ። ችግር የለውም አለው እንጂ ቅድም ልጠቅስልሽ ስል እኮ እኔ ነው እንትኑን እንተውና ሜሎስዬ እንትኑን እንተውና ከሌ የሚለውን እንተውና የኢትዮጵያ ቤተክርስቲያን ኢየሱስ ክርስቶስ እንዳዳነን አታስተምርም? ከውርስ ኃጢአት ብቻ ነው ያዳነን። መስቀል ላይ የተሰቀለው ከውርስ ኃጢአት ነው። አምጪ ማስረጃ አምጪ። ኧረ ተው ሜሎስ ማስረጃ ይኸው እድል እኮ እየሰጠሁሽ ነው። ማስረጃ አምጪ። ኢየሱስ ክርስቶስ ያዳነን ከውርስ ኃጢአት ብቻ ነው? ከአዳም ኃጢአት ብቻ ነው? የለም ካልሽ ማስረጃ አምጪ። ይኸው እድል እኮ ሰጠሁሽ። ብላንቺ እኮ እየሰጠሁሽ ነው እድል። እሺ አሁን የሚገርምህ አሁን ከመጽሐፍ ላይ እንትን እልሃለሁ። ከያረጋል መጽሐፍ ነው እንዴ? ከየትም መጽሐፍ ይሁን አንተ ዋናው በኢትዮጵያ ቤተክርስቲያን አይደለም። እንዴት ያረጋልን የሌላ እምነት ተከታይ ልታደርገው ነው? በፍጹም አዎ ያረጋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የማታስተምረው ብዙ ትምህርት ያስተምራል። እና ስለዚህ እሱ በቤተ እንዴ የቤተ ክርስቲያን አገልጋይ አይደል እንዴ? እሱ ግለሰብ የግለሰብ መጽሐፍ የቤተክርስቲያኒቷ ድምፅ ሆኖ አያውቅም። የቤተ ክርስቲያኗ መጽሐፍ ምንድን ነው? እሺ ንገረኝ አንተ። አሁን የግለሰብ ጋር እኔ አሁን እዚህ ጋር እንዳለ የተለያዩ ግለሰቦች መጽሐፍ አለኝ። እናንተ ይኸውልሽ አይደለም ግለሰብ ይቅርና ታምረ ማርያም ስንጠቅስ የሃይማኖት መከራከሪያ አይደለም ትላላችሁ። ከዛ በኋላ ያረጋልን ጠቅሳላችሁ። ከያረጋል መጽሐፍና ከታምረ ማርያም የትኛው ይበልጣል? እኔ ከዚህ ይሄ ይበልጣል አልልም፣ ግን ከታምረ ማርያምና ከያረጋል አበጋዝ መጽሐፍ መጀመሪያ ነገረ ኢየሱስ ነው የሚበልጠው። ከታምረ ማርያም መጽሐፍና ከዲያቆን ያረጋል መጽሐፍ የቱ ይበልጣል? እኔ እንግዲህ አበላላጭ አይደለሁም ሜሎስዬ። እኔ ይሄ ይበልጣል ይሄ አይበልጥም አልልህም። ገባ? ነው እውነት። እኔ አበላላጭ አይደለሁም። እኔ በምን መዘኛ ክራይቴሪያ? ኦኬ የዲያቆን ያረጋል መጽሐፍ ቅዳሴ ላይ ይነበባል? ቅዳሴ ላይ ባይነበብም ግን በጣም የህይወት መጽሐፍ ነው። ቅዳሴ ሰዓት ላይ ይነበባል አይነበብም? ይነበባል። ታዲያ ቅዳሴ ላይ የሚነበብ መጽሐፍ እያለ ቅዳሴ ላይ የማይነበበውን መጽሐፍ ማወዳደር ከበደኝ ትያለሽ? እሱ እኮ ላመኑ ሰዎች ነው። አሁን ለምሳሌ እኔ ከእስልምና ወደ ክርስትና ስመጣ እኔ መጀመሪያ የቤተ ክርስቲያኗ ትምህርት ነው ወደ ቤተ ክርስቲያን። አልጠየኩሽም። እሱ የአምልኮ መፈጸሚያ እኮ ነው። የአንድ የግለሰብ መጽሐፍ ከታምረ ማርያም ያንሳል ይበልጣል ለማለት የከበደች ሰው እውነት ትመሰክሪያለሽ ብዬ አላምንም። ምክንያቱም እንግዲህ አሁን እኔ ምንቴ ኦርቶዶክስ ነህ አይደል? ከታምረ ማርያም መጽሐፍና ከዲያቆን ያረጋል አበጋዝ መጽሐፍ የቱ ይበልጣል? ሁለቱም የራሳቸው ቦታ አላቸው። የራሳቸው ቦታ አይደለም። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ሁለቱም የራሳቸው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን መጽሐፍ የሚወክለው የዲያቆን ያረጋል መጽሐፍ ይወክላል። ግን ሁለቱም የራሳቸው ሆነ ፍቺ አላቸው። ምን አላቸው? ሁለቱም የራሳቸው ሆነ ፍቺ አላቸው። ኦኬ መልካም። ወደ እኔ ከመጣ እንኳን ደህና መጣህና ስለ ፍቺ ሳይሆን የጠየቅኩ የትኛው ይበልጣል በክብር የመለስኩልህ። ስለ ሁለቱም የራሳቸው ሆነ ትርጓሜ አላቸው ነው ሚሎስ። አሁን ልጅቷን የጠየቃት ይዋሽ ስለ ትርጓሜ አልጠየቅኩም። በክብር የቱ ይበልጣል ነው ያልኩህ። መለስኩልህ። አልመለስክልኝም። ፍቺን ያልከኝ መለስኩልህ። እንዳወራ አልፈቀድክም። ቃል በቃል መልስ ነው የፈለከው። መለስኩልህ። አልመለስክም። በቃ ካልመለስ ከእሷ ጋር እንቀጥላለን። አሁን በደምብ ስሙልኝ፣ እዚህ ያላችሁ 200 ምናምን ሰዎች። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም መጽሐፏ በቅዳሴ ሰዓት ላይ የምታነበው ኢቭን ታምሯን የሰማ እንደቆረበ ይቆጠርለታል ብላ የጻፈች የዲያቆን ያረጋል አበጋዝ መጽሐፍን የሰማ ሰው
እንደቆረበ ይቆጠራል? እንደዛ ታምናላችሁ? መልሽልኝ ፍቅር። የዲያቆን ያረጋል አበጋዝን መጽሐፍ የሰማ እንደቆረበ ይቆጠርለታል? ሜሎስዬ እኔ የገባሁት የክርስቶስን ነገር ላወራ ነበር። አይ በቃኝ ሜሎስዬ። የዲያቆን ያረጋል አበጋዝ መጽሐፍን የሰማ ስለ ኢየሱስ ስናገር ለምንድን ነው የማታዳምጡት? እኛ ክርስቶስን በኦርቶዶክሶች በድህነት አላችሁ አይደለ? ይሄ ምንም ህይወት አይደለም። የዲያቆን ያረጋል አበጋዝን መጽሐፍ የሰማ እኛ ቤት ማገብታችሁ ማን ፖለቲካ ማሰሩ። የዲያቆን ያረጋል አበጋዝን መጽሐፍ የሰማ ሰው እንደቆረበ ይቆጠርለታል? ሜሎሲ አም ሶሪ ቱ ሴይ ዛት ይሄን መልስ አልመለስም። በቃ እኔ ልውረድ። ሜሎሲ ፖለቲካ ታሰራ አይደል ያልከው? ለፖለቲካ አይመችም። ቴንክ ዩ። ለፖለቲካ አይመችም እኛ ቤት ማለት ነው። እዚህ ሐሰት እንድትናገሩ አንፈቅድም። ገባችሁ? የዲያቆን ያረጋል አበጋዝ መጽሐፍ የሰማ ሰው እንደቆረበ ይቆጠርለታል? ልክ ከቲክቶኩ ስትወርዱ ለታምረ ማርያም እንግዲህ ማታደርጉት ነገር የለም። ታምሯ ሲነበብ ቆማችሁ ነው የምትሰሙት። የዲያቆን ያረጋል መጽሐፍ ሲነበብ ቆማችሁ ነው የምትሰሙት። አይ እዚህ የሚተናነቃችሁ የምትሸፍኗት ኦርቶዶክስ ላለች ነው ቲክቶክ ላይ። የቲክቶክ ኦርቶዶክስን ላለማስነካት ትጥራላችሁ፣ ግን የምታወሩት ከኛ ጋር መሆኑን ትረሳላችሁ ማለት ነው። እሺ ከእናንተ በላይ በኢትዮጵያ ውስጥ ያደግን ሰዎች የምናስተምር ሰዎች ነን። ቆይ ምን ተረጋጋ። አንተ እውነት የማይመሰክር ሰው ጋር ብዙ መቆየት አልፈልግም። ስለዚህ አሁን ሰው በደንብ ማወቅ አለበት። የውሸት የኦርቶዶክስ ያልሆነ የውሸትን ትምህርት ካመጣችሁ መረጃ እንጠይቃችኋለን። አንድ ማስረጃ የለም። ያው እድል ሰጥቼሽ ነበር፣ ማስረጃ ማቅረባችን ማንም ሰው ማቅረብ አይችልም ማስረጃ። እና እኛ ደግሞ መሬት ላይ ያለችዋን ኦርቶዶክስ ቤተክርስቲያንን ደግሞ እንገልጣታለን ማለት ነው። ፍልሰታ ትጾሚያለሽ፣ ግን ቅዳሴ ማርያምን አታውቂም። ቅዳሴ ማርያምን አታውቂም። እስቲ ምን ልጠይቅ፣ አንተ ፍልሰታን ትጾማለህ? እንዴት አመሻችሁ? ይመስገን። ፍልሰታን ትጾማለህ? እሱ በግል ሊሆን አይሻልም? ትጾማለህ ወይስ ቤተክርስቲያኒቱ የአዋጅ ጾም ነው ያላት? የግል ጾም አይደለም። ወዳጅ ይህንን እንኳን አታውቅም። ፍልሰታን ትጾማለህ? እሱ አጻጻሜን ለእኔ ይቀመጥልኝ። ልጾምም አልጾምም በቃታችሁ ነው እንግዲህ። የግል ጾም ከሆነ ኦኬ መናገር አይጠበቅብህም። ይሄ አዋጅ ጾም ነው። ከነሐሴ 1 እስከ 16 ድረስ ጋቢን ተሸክም አይደል የምትዞረው ቤተክርስቲያን። ምን ለማድረግ ነው? ለመጾም ነው የምትሄደው። እዚህ ስትመጣ ለምን የፍልሰታን ጾም ዲፌንድ ማድረግ ስለማችል ነው። ጾማለሁ ካልክ ለምንድን ነው የምትጾመው ልልህ ነው። ፍልሰታን አስረዳኝ ልልህ ነው። ለዛ መልስ ስለሌለ ልጾም አልጾም ይላል። አያችሁ አይደል? እና እንደዚህ ነው የሚያደርጉት ቲክቶክ ላይ ያሉ ሰዎች። የመሬቷን ኦርቶዶክስ ላለማስነካት የሚሄዱበት ጥግ የዲያቆን ያረጋል መጽሐፍና ታምረ ማርያምን እኩል ወደ ማድረግ ሆነ ማለት ነው። እኩል ወደ ማድረግ ሆነ። ስለዚህ እንደ ብዙ አትድከሙ። እኛ ጋር አይቻልም። ሌላ ኦርቶዶክስን ማያውቅ የወንጌል አማኝ ቤት ውስጥ ገብታችሁ ማለት ትችላላችሁ። እኛ ቤት ግን ኖ ዌይ፣ አይ በፍጹም እኛ ፊት አይቻልም። እንደዛ አይቻልም። ቤተክርስቲያኒቷን ከእናንተ በላይ የምናውቃት የቤተክርስቲያኒቷን ትምህርት ከእናንተ በላይ ስናስተምር የነበርን ሰዎች ነን። ማስረጃ ከሆነ ልቀበልሽ፣ ካልሆነ ግን ምንም ጥቅም የለውም። እና ሌላ ጊዜ ሌላ ቦታ ሌላ ቤት እድል ሞክሩ። ምንም የማያውቁ አንዳንድ የወንጌል አማኞች አሉና እነሱ ጋር ገብታችሁ እንግዲህ ሞክሩ እድላችሁን እንጂ እኛ ፊት የማይሆነውን የማይደረጉ ነው። ትጾማላችሁ፣ በጾም ሰዓት ላይ የሚነበቡን መጽሐፍ ትክዳላችሁ። ፍልሰታ ላይ አሁን የሚነበቡ ቅዳሴ ማርያም ትርጓሜ፣ ውዳሴ ማርያም ትርጓሜ ነው። እስቲ ኑና አውሩን። ቅዳሴ ማርያም ትርጓሜና ውዳሴ ማርያም ትርጓሜ ላይ ኦርቶዶክስ ቤተክርስቲያን ኢየሱስ ያድናል ትላለች ወይ? በፍጹም። አዳንን የምትለው ከውርስ ኃጢአት ነው። ከዛ ውጪ ዕለት ዕለት በምናደርገው አድኖኛል ካለች ኦርቶዶክስ ኑና ማስረጃ አቅርቡ። ለሱማ ቁርባኑን ሰጣችሁት እኮ እና የቁርባንን ትምህርት አታውቁም ኦርቶዶክስ የምታስተምረው።
ስለዚህ መጀመሪያ ኦርቶዶክስን ትምህርት ማወቅ፣ ያው እያወቃችሁም ለመሸወድም ትሞክራላችሁ። እንግዲህ እሱ ግን አይሳካም እኛ ጋር ማለት ነው። እሱ አይሳካም። ለማንኛውም ዳኒ ተኛህ እንዴ? ሜላችን ኧረ አልተኛውም። እየሰማህ ነው? የዲያቆን ያደርጋልና ታምረ ማርያም ጉድ ነው ዘንድሮ ትላለህ። ጉድ ነው ዘንድሮ። የዲያቆን ያደርጋልን ከታምረ ማርያም እኩል ሊያደርጉ አልሰሙ ጳጳሳቱ። ዘርዓ ያዕቆብ አልሰማ እንዴት አድርጎ እንደሚገርፋቸው። የእነ አባ እስጢፋ ዕድል ነበር የሚደርሳቸው። የአባ ገብርኤልና የአባ ሚካኤል ውግዘት ነው የሚደርስባቸው። እሺ እና አንጨርስም እንደ እንትን ሰውዬ 9 ሰዓት ከሆነ እንጨርሳ። እስቲ ማጠቃለያ ስጥ። በቃ ማጠቃለያ። እሺ ማጠቃለያ እንግዲህ ተመሳስሎ ከተሰራ ምርት ራሳችሁን ጠብቁ ነው የምንለው። ተመሳስሎ ከተሰራ ምርት መጽሐፍ ቅዱስ አለን ከሚሉ ግን የሕይወት ቃል ከሌላቸው፣ ኢየሱስን እንሰብካለን ከሚሉ ግን ከማያድናቸው ኢየሱስ ተመሳስሎ ከተሰራ ምርት ራሳችሁን ጠብቁ። የዘላለም ሕይወት ዋስትና ከማይሰጣችሁ ሃይማኖት ራሳችሁን ጠብቁ። ኢየሱስ ያድናል ባሉበት አፍ ወይም ደግሞ ኢየሱስ ያድናል በሚል ስብከት ትንሽ ቆይቶ ደግሞ መዳኛ የሆነ ስም የማርያም ስም ተሰጥቶናል ከሚል ሰባኪ ራሳችሁን ጠብቁ። ለዛ ነው እኛ ጋራ ከመጀመሪያም እስከ መጨረሻ አልፋና ኦሜጋ የሆነው ኢየሱስ ክርስቶስ ነው። ኢየሱስ ያድናል ባልንበት አንደበታችን ማርያም ታድናለች አንልም፣ ጊዮርጊስ ያድናል አንልም። እግዚአብሔርን ሰው ክዶ ማርያምን አምኖ የዘላለም ሕይወት ያገኛል የሚል ጽሑፍ የለንም። እኛ ያዊት እንደዚህ አይነት ጽሑፍ የለንም። እውነተኛ ደህንነት የሚገኘው በኢየሱስ ክርስቶስ ነው እንጂ በህብስት አይደለም፣ በወይን አይደለም። የጌታዬ ደም በወይን አይሰራም። በወይን አይሰራም ማለት በወይን አይሰራም። ያ የከበረ የኢየሱስ ክርስቶስ ደም በወይን አይሰራም። ያ የተቆረሰው የክርስቶስ ኢየሱስ ስጋ በዱቄት አይሰራም። ይህ ምንም ማድረግ አልችልም። ኦርቶዶክሱን ሌላ ቤተ እምነቱን ልረዳ አልችልም። የኢየሱስ ደም የከበረ ደም ነው። የከበረ ደም ነው። እኔ እዚህ ልሰራው የምችለው ደም አይደለም። በጭራሽ የሚሰራ ደም አይደለም። ስለዚህ የዛሬ 2000 ዓመት ስለኛ ኃጢአትና በደል መስቀል ላይ የሞተ ስጋውን የቆረሰ ደሙን ያፈሰሰ ጌታ አለን። ዕለት ዕለት እኛ የምንሰራው ስጋ የለንም። ዕለት ዕለት እኛ የምናፈሰው ደም የለንም። ኦልሬዲ አንዴ ፈሷል። ያ ደም ለዘላለም ነው። በቃ ለዘላለም ደሙን ይዞ ወደ ቅድስት ገብቷል። ራሱን ይዞ ማለት ነው። እና የዘላለም ሕይወት ዋስትናችን ኢየሱስ በሰማይ ስላለ ነው። እኛን ወክሎ በሰማይ አለ። ስለዚህ እሱን ያመነ የዘላለም ሕይወት አለው። እሱን ያላመነ ደግሞ አሁን ተፈርዶበታል። ስለዚህ ኢየሱስ ክርስቶስን በማመን ነው ሕይወት ደግሞ የሚገኘው። ሌላ በምንም አይደለም። ሌላ በማንም አይገኝም። ሌላ በምንም አይገኝም። በማንም ስንል በሰው በፍጡር በመላእክት አይገኝም። በምንም አይገኝም ስንል በጥምቀት በቁርባን በጾም በጸሎት በስርዓት አይገኝም። የዘላለም ሕይወት በማንም በምንም አይገኝም። እንድንበት ዘንድ የተገባን ከሰማይ በታች የተሰጠን ስም ኢየሱስ የሚለው ስም ነው። ማለት ተገቢ የሆነ ስም፣ ህጋዊ የሆነ ስም፣ ሰማይ የሚያውቀው ህጋዊ ስም ኢየሱስ የሚለውን ብቻ ነው። ከዚህ ከህጋዊው ስም ውጪ በሌላ በኩል ከመጣ ህገ ወጥ ነህ፣ ወንጀለኛ ነህ። ስለዚህ ምናልባት የዘላለም ሕይወት የምትፈልግ ነፍስ ካለች በዚህ ውስጥ
ለአንቺ ነፍስ ምለሽ ነገር ይሄ ነው። ኢየሱስ ክርስቶስ ዛሬ ሊያድንሽ የታመነ ነው። ኢየሱስ ክርስቶስ የመስቀል ላይ የሰራው ስራ ያለምንም ያንተ ስራ ሊያድን ካልቻለ ኢየሱስ ክርስቶስ በከንቱ ነው የሞተው። ከስሯል ኢየሱስ። እኛ ሊያድነን ካልቻለ ያለኛ ስራ ሚስጥራትን ሳንፈጽም ኢየሱስ ክርስቶስ በሰራው በመስቀል ስራ በዛ በመስዋዕትነት ስራው ሊያድነን ካልቻለ ኢየሱስ ከስሯል። ምንም ጥያቄ የለው። ለዛ ነው ሐዋርያው ጳውሎስ ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው የሚለው። ስለዚህ ኢየሱስ እኛን ሊያድነን ይችላል። ደግሞም በእርሱ ያመኑትን አድኖናል። የዘላለም ሕይወት አግኝተናል። በእግዚአብሔር ፊት ትክክል ሆነናል። ተቀባይነትን አግኝተናል። ስለዚህ ጌታ ተቀበላችሁ የዘላለም ሕይወት እንዲሆንላችሁ ጥሪያችንን እናቀርባለን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ክርስቲያኖች ደግሞ ደስ ይበላችሁ። ይህን የዘላለም ሕይወትን ኢንጆይ ያድርጉት። ደስ ይበላችሁ፣ እንዳይቀልባችሁ በሌላ ነገር ሐሳባችሁ ተወስዶ የከበረው ያገኛችሁት የዘላለም ሕይወት እንዳይቀልባችሁና ወደ ግብጽ ወደ ሽንኩርት አይናችሁ እንዳታማትሩ በጣም ጥንቃቄ አድርጉ። ማንም በሚስብ ቃል እንዳይማርካችሁ እና እኛ ጋራ የለም እንደ ይሄ ነገር ብላችሁ ሊማርካችሁ የተገባ ምንም ነገር ሊኖር አይገባም። ከኢየሱስ የሚበልጥ ምንም ነገር የለም። ኦኬ፣ ከኢየሱስ የሚበልጥ ምንም ነገር የለም። ከዚህ ካገኘነው ከዘላለም ሕይወት የሚበልጥ የተሻለ ስርዓት የለም። እና ሐዋርያው ጳውሎስ አንድ ነገር ብዬ ልጨርሳችሁ። ሐዋርያው ጳውሎስ የገላትያ መልእክቱ ላይ ግዝረት የሚባል ነገር ስለጨመሩበት ነው እንደዛ አብዶ እኛ ብንሆን ወይም የሰማይ መልአክ እኛ ከሰበክነው ውጭ ከሰበከ የተረገመ ይሁን ያለው ግዝረት የምትባል ነገር ስለጨመሩ ነው። ሌላ ነገር እኮ አይደለም። ግዝረት የምትባል ነገር ስለጨመሩ ነው። አሁን ለመዳን ያልጨመሩት ነገር አለ እንዴ? ብዙ ነገር ተጨምሯል እኮ። በዚህ ዘመን ቢኖር በቃ ጨርቁን ጥሎ ነበር የሚያምደው። እና በቃ ያገኛችሁት የዘላለም ሕይወት እንዳይቀልባችሁ። ይሄ የከበረ ሕይወት አለን፣ የማይጠፋ ተስፋ አለን። ልክ እንደ መልሕቅ በውስጣችን አለ። ስለዚህ በዚህ ደስ ይበላችሁ፣ በጌታ ደስ ይበላችሁ። መልካም ጊዜ፣ መልካም ቀን ወይም መልካም ምሽት ይሁንላችሁ። ጸጋ ይብዛላችሁ። አሜን። ጸጋ ይብዛልህ ወንድምየው፣ ተባረክ። ወዳጆች ጌታ ኢየሱስ ይባርካችሁ። ሁላችሁም ጸጋና ሰላም ይብዛላችሁ። ጌታ ቢፈቅድ ደግሞ ነገ እንገናኛለን። መልካም ምሽት፣ መልካም አዳር፣ መልካም ውሎ። ተባረኩልን የጌታ ቤተሰቦች። ጸጋ ይብዛላችሁ።